የማጋሌሽ ጉዳት ለአርሰናል ደጋፊዎች አሁንም አሳሳቢ ሆኖ ቀጥሏል። ተጫዋቹ ከ1 እስከ 2 ወር ለሚሆን ጊዜ ከሜዳ እንደሚርቅ በርካቶች እየዘገቡና እየተናገሩ ይገኛሉ። ከዛ ባለፈ ግን ተጨማሪ ምርመራዎች ለተጫዋቹ ይደረጉለታል ተብሏል። የዛን ጊዜ ደግሞ የተጫዋቹ የጉዳት መጠንና ምን ያክል ጊዜ ከሜዳ እንደሚርቅ በትክክል የሚታወቅ ይሆናል ማለት ነው። ምናልባትም ደግሞ ተጨማሪ ጊዜያት ያስፈልጉት እንደሆነ ከተጨማሪ ምርመራዎች በኋላ የሚታወቅ ይሆናል። ነገር ግን አርሰናል ተጫዋቹን በማጣት ውስጥ እነማንን ሊተካ ይችላል? ከዚህ በተጨማሪ ደግሞ የማጋሌሽ ጉዳት ለአርሰናል ምን ማለት ነው? ማጋሌሽ በአርሰናል ምን ያክል ጨዋታዎች በቀጣይነት ሊያመጡት ይችላሉ? የሚሉት ጉዳዮች አጠያቂ ጉዳዮች ይሆናሉ። እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ የምንነግራችሁ ይሆናል። ከዛ ባለፈ ደግሞ ስለ አርሰናልና ስለ ጋብሪኤል ማጋሌሽ አንድ ወሳኝ መረጃ የቪዲዮ መጨረሻ ላይ የምነግራችሁ ይሆናል ማለት ነው። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ገጻችን ላይ ነው። ለቻናላችን አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ በአክብሮት እጋብዛለሁ። እንዲሁ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው የእናንተ ላይክ ማድረግ እጅግ በጣም ጠቃሚና አስፈላጊ ነው። ስለዚህ ፕሮግራም ቢያንስ 200-300 ላይክ እንዲኖረው እንፈልጋለን። ፕሮግራሙን ስትጀምሩ ለእናንተ የ2 ሰከንድ ስራ ነው። ቪዲዮን ላይክ በማድረግ ጀምሩ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። በዚህኛው ፕሮግራማችን ላይ ደግሞ የጋብሪኤል ማጋሌሽን ጉዳይ የምንመለከት ይሆናል ማለት ነው። እንግዲህ እንደምታውቁት ትላንትና በወጡ ዘገባዎችና መረጃዎች መሰረት ተጫዋቹ በቀኙ ታፋ ላይ ባጋጠመው ጉዳት ምክንያት ወይም ደግሞ አንዳንዶች የብሽሽት ጉዳት ይላሉ ተጫዋቹ ከ1 እስከ 2 ወራት በእነዚህ ጊዜ ውስጥ ወደ ሜዳ እንደማይመለስ ወይም ከሜዳ እንደሚርቅ እየተናገሩ ይገኛሉ። በተለይ ትልልቅ የምትሏቸው ዘጋቢዎች እነ ጄምስ ማክኒኮላስ የዚህ አትሌቲኩ ዴቪድ ኦርንስታይንን ጨምሮ በርካቶች የማጋሌሽን ጉዳት በተመለከተ ተጫዋቹ ከ1 እስከ 2 ወር ከሜዳ ሊርቅ እንደሚችል መረጋገጡን በመረጃቸው ላይ ገልጸዋል። እንግዲህ ይህ የ27 ዓመቱ ተጫዋች ባለፈው ሳምንት ነው ከሀገሩ ጋር በወዳጅነት ጨዋታ ሴኔጋልን በገጠሙበት ጨዋታ ላይ እንግዲህ በ65ኛው ደቂቃ ላይ ጉዳት ያጋጠመውና ተቀይሮ ከሜዳ የወጣው። እናም ረዘም ላሉ ደቂቃዎች በሜዳ ላይ የሕክምና ምርመራና የሕክምና እርዳታ ሲደረግለት ነበር የነበረው። ከዛ በኋላ ተጫዋቹ ተቀይሮ ወጥቷል። የቡድኑ አሰልጣኝ ካርሎ አንቸሎቲም እንደተናገሩት በዚህ ጉዳይ ላይ በጣም ማዘናቸውን እና ግን የብሔራዊ ቡድኑ ስታፍ አባላት የሜዲካል ስታፍ አባላት ለአርሰናል ሪፖርት እንደሚልኩም ጭምር ነበር የተገለጸው። እንግዲህ ሀገሩ ትላንትና በወዳጅነት ጨዋታ ቱኒዚያን ስትገጥም ተጫዋቹ አልተሰለፈም። ኦልሞስት በዛ ካምፕ ውስጥ ከዚህ በኋላ ቆይታን አያደርግም። በአርሰናል ሕክምናውን የሚከታተል ይሆናል ማለት ነው። እና መጀመሪያ ላይ እንግዲህ የዚህ የግሮይንግ ጉዳት የተባለው ስቴጆቹ ምን አይነት ናቸው? ስቴጅ 1፣ ስቴጅ 2፣ ስቴጅ 3 የሚባሉ አሉ። ምናልባትም ሁለተኛው ወይም ሶስተኛው ስቴጅ ከሆነ ተጫዋቹ ለወራት ከሜዳ ሊርቅ እንደሚችል ነው ሲገለጽ የቆየው። በኋላ ላይ እየተባለው አልቀረም። ተጫዋቹ እንግዲህ ከ1 እስከ 2 ወር ከሜዳ ሊርቅ ይችላል የሚሉ ዘገባዎች ይወጡ ይገኛሉ። እና አሁን የሚያስገርማችሁ አርሰናል ከዚህ በኋላ በሚመጡት 8 ሳምንታት ላይ 14 ትልልቅ ጨዋታዎችን አርሰናል ያከናውናል። የነጥብ ጨዋታዎች በፕሪሚየር ሊግ፣ በቻምፒዮንስ ሊግ፣ በካራቦ ካፕ 14 በ8 ሳምንታት ውስጥ እንግዲህ 14 ጨዋታዎችን ማድረግ ማለት አርሰናል በእነዚህ ሳምንታት ውስጥ የሚያከናውናቸው የጨዋታዎች መጠን በጣም ከፍተኛ መሆኑን እንረዳለን። እንግዲህ 8 ሳምንት ብለን የምንጠቅሰው የ2 ወር ጊዜ ነው። በ2 ወር ጊዜ ውስጥ አርሰናል 14 ጨዋታዎችን ያደርጋል። ቢያንስ በአንድ ወር ውስጥ አርሰናል 7 ጨዋታዎችን ያደርጋል እንደማለት ነው። እና ይሄ ለአርሰናል ደጋፊዎች እጅግ በጣም አሳሳቢ ጉዳይ ሆኗል። እንግዲህ ተጫዋቹ በእያንዳንዱ የአርሰናል የዘንድሮ የቻምፒየንስ ሊግ እና የፕሪሚየር ሊግ ጨዋታዎች ላይ ሲሰለፍ አይተነዋል። በ11ዱም የፕሪሚየር ሊግ ጨዋታዎች በ4ቱ የቻምፒየንስ ሊግ ጨዋታዎች ላይ ተሰልፎ ሲጫወት አይተነዋል። ለአርሰናል 227 ጨዋታዎችን አድርጓል። እንዲሁ ደግሞ 22 ጎሎችን አስቆጥሯል። እንግዲህ ተመልከቱ፣ ይሄ የሆነ የአጥቂ ተጫዋች ቁጥር ነው የምንመለከተው። በ227 ጨዋታ 22 ጎሎችን ማስቆጠር ማለት እንግዲህ ከሊል በ2020 አርሰናልን ከተቀላቀለ በኋላ ኮንትራቱንም እስከ 2029 ካራዘመ በኋላ አሁን በአርሰናል ተጫዋቹ ያለው ወሳኝነት እጅግ በጣም ከፍተኛ መሆኑን እንረዳለን። እና እንግዲህ አርሰናል አሁንም የበርካታ ተጫዋቾች ጉዳት ክለቡን እያመሱት ይገኛሉ። ቪክተር ዮኬሬስ፣ ማርቲን ኦዴጋርድ፣ ኖኒ ማዱዌኬ፣ ማርቲኔሊ ከዛ ደግሞ የካይ ሃቨርትዝ ጉዳት እንደገና ተጨምሯል። አሁን
ድጋሚ ተጫዋቹ ጉዳቱ እንዳገረሸበት ቀደም ሲል በነበረው ፕሮግራማችን ላይ ስንገልጽ ነበር። እንግዲህ አርሰናል ከ2 ሳምንታት እረፍት በኋላ በእንግሊዝ ፕሪሚየር ሊግ ከኢንተርናሽናል ብሬክ መልስ በ12ኛ ሳምንት ከሰሜን ለንደን ባላንጣው ቶተንሃም ስፐርስ ጋር ጨዋታውን የሚያከናውን ይሆናል። ከዛ በሳምንቱ አጋማሽ በጀርመን ቡንደስሊጋ እና በአጠቃላይ በአውሮፓ መድረክ አስገራሚ ግስጋሴን እያደረገ የሚገኘውን ባየር ሚዩኒክን የሚገጥም ይሆንና ከዛ ደግሞ በሳምንቱ መጨረሻ እንደገና ወደ ስታንፎርድ ብሪጅ በማቅናት በለንደን ደርቢ የምዕራብ ለንደኑ ክለብ ቼልሲን የሚገጥም ይሆናል። እንግዲህ እነዚህ ጨዋታዎች ናቸው አሁን ይህንን ተጫዋች ሊያመልጡት የሚችሉት ማለት ነው። አሁን አርሰናል የትኞቹ ጨዋታዎች ካለ ማጋሌሽ ይጫወታል፣ የትኞቹ ጨዋታዎች ላይ ማጋሌሽን አያገኝም የሚለውን ነጥብ መጀመሪያ ማንሳት ይኖርብናል። እንግዲህ ማጋሌሽ በመከላከሉ ረገድ የሚተካ ተጫዋች ሊሆን ይችላል። በመከላከሉ ረገድ ብዬ ስል ምናልባት እንደሱ ጥሩ መከላከል የሚችሉ እንደሱ ጥሩ የመከላከል አቅም ያላቸው የተጋጣሚ ተጫዋቾችን ማርክ የሚያደርጉ እንዲሁ ደግሞ ጥሩ ሸርተቴ በመውረድ ኳሶችን የሚያስጥሉ ብሎክ የሚያደርጉ አይነት ተጫዋቾች አሉ አርሰናል ውስጥ እዚህ ቦታ ላይ ማጫወት የሚችሏቸው። ሞስኬራ መጫወት ይችላል፣ ፒየሮ ሂንካፔ መጫወት ይችላል። በፕራይመሪ ደረጃ እነዚህን ሁለት ተጫዋቾች እናነሳለን። ቤን ዋይትም ከነዚህ ተጫዋቾች መካከል አንዱ ነው። የማጋሌሽ ቦታ ላይ በደንብ መጫወት ይችላል። ከዛ በተጨማሪ ግን ሌሎቹ ደግሞ ተጫዋቾች እነማን ናቸው ይህንን ተጫዋች መተካት የሚችሉት ብለን ስንል ካላፊዮሪም እዛ ቦታ ላይ መጫወት ይችላል። የግራው መስመር ቦታ ለሉዊስ ስኬሊ የሚታው ከሆነ የቀኙ መስመር የራይት ባክ ሚናው ደግሞ ለሌላ ተጫዋች ለቤን ዋይት የሚታው ከሆነ እዚህ ቦታ ላይም በተመሳሳይ ቲምበር ገብቶ መጫወት ይችላል። ግን የአርሰናል ደግሞ እነዚህን ተጫዋቾች በተለይ ካላፊዮሪ እና ቲምበርን በግራውና በቀኙ መስመር ላይ ሲያጫውታቸው ስለምንመለከት አሁን ትልቁ ነጥብ መሆን የሚችለው እዚህ ቦታ ላይ ወይ ሂንካፔ ነው ወይ ደግሞ ሞስኬራ ናቸው መጫወት የሚችሉት። ግን ማጋሌሽ ደግሞ የማይተካባቸው ሁኔታዎች አሉ። አንደኛው የቆመ ኳሱ ነው። በግንባር ጎሎችን እየገጨ ጎሎችን የሚያስቆጠር ተጫዋች ነው። ከቅጣት የምትበሉት ከማዕዘን የምትበሉት ኳሶችን ሲሻሙለት የሚያስቆጠር ተጫዋች። ዘንድሮ አርሰናል በዚህ ተጫዋች ምክንያት ስንት ጨዋታዎችን አሸንፎ እንደወጣ ተመልክተናል። ለምሳሌ የፉላሙ ጨዋታ ላይ ትሮሳርድ ሲያስቆጥር ኳሱን በግንባሩ ጨርፎ አሲስት ያደረገለት እሱ ነው። ክሪስታል ፓላስን አርሰናል 1-0 ሲያሸንፍ ኤዜ ላስቆጠራት ጎል አሲስት ያደረገው እሱ ነው። አርሰናል አትሌቲኮ ማድሪድን ሲያሸንፍ ጎል አስቆጥሯል። አርሰናል ኒውካስልን ሲያሸንፍ ባለቀ ሰዓት ጎል ማስቆጠር የቻለ ተጫዋች። ከዛ ሌሎች ደግሞ የምናስታውሳቸው ጨዋታዎች ይኖራሉ። የዚህን ተጫዋች ሚና በትክክል ያየንበት ተጫዋቹ በቆመ ኳስ አሁንም ጎሎችን በማስቆጠር ለአርሰናል ምን ያክል በጣም ጠቃሚ ተጫዋች እንደሆነ ያሳየባቸው በርካታ ጨዋታዎች አሉ። ኢቭን ከበርንሌ ጋር በተደረገው ጨዋታ ለቪክቶር ዮኬሬስ ጎል አሲስት ሲያደርግለት ተመልክተናል፣ አይተናል። ስለዚህ አሁን ይህንን ተጫዋች ሂንካፔም ሆኑ ሞስኬራ ቢገቡ ይህንን በቆመ ኳስ የማጋሌሽን ውጤታማነት መድገም ይችላሉ ወይ? ለሁላችንም ጥያቄ መሆን የሚችል ጉዳይ ነው። ምናልባት ማጋሌሽ ከዚህ በኋላ እስከ 2 ወር ጊዜ ድረስ ወደ ሜዳ ላይ መለስ እንደሚችል ስለሚታወቅ የቆመ ኳስ አሰልጣኙ ኒኮላይ ዮቨር እነ ሞስኬራ ላይ እነ ሂንካፔ ላይ በደንብ ይህን ነገር ጠንክሮ ሊሰራበት ይችላል። ሌላው ግን ተጫዋቹ ለቡድኑ የሚሰጠው ኢነርጂ የሆነ ታክል ወርዶ ያንን ታክል ሲያሸንፍ ማጋሌሽ እንዴት ደረቱን እየመታ እየጮኸ ደጋፊዎቹን እንደሚያነሳሳ ቡድኑን እንደሚያነሳሳ እንመለከታለን። ባለፈው የስላቪያ ፕራሃው ጨዋታ ላይ የአርሰናል ላይ ፍጹም ቅጣት ምት ሲሰጥ ጎል እንዳይቆጠርባቸው ከመጓጓት የተነሳ ዳኛው ጋር ሄዶ በቃ ሲጨቃጨቅ ስናየው ነበር። የሰንደርላንዱ ጨዋታ ላይ ሁለተኛው ጎል ሲቆጠር የማጋሌሽን ህመምና ስብራት ፊቱ ላይ ይነበብ ነበር፣ እናየው ነበር። እና ይህንን ለቡድኑ ወኔ መስጠት የሚችል ተጫዋች፣ ኢነርጂ መስጠት የሚችል ተጫዋች ነው አርሰናል በቀጣዮቹ 2 ወራት ጊዜ ውስጥ የማያገኝ እና እነዚህ ነገሮች ከነ ሞስኬራ ከነ ሂንካፔ ያገኛሉ ወይ? ለሁላችንም ጥያቄ የሚሆን ነገር ነው። ዞሮ ተጫዋቹ ከዚህ በኋላ የትኞቹ ጨዋታዎች ያመልጡታል የሚለውን ነገር ስንመለከት እንግዲህ ለ2 ወር ከሜዳ ይርቃል እንኳን በሚለው ሂሳብ እንኳን ብናሰላው የቶተናም ጨዋታ ያመልጧል፣ የባየር ሚኒክ ጨዋታ ያመልጧል፣ የቼልሲ ጨዋታ ያመልጧል፣ ብሬንትፎርድ፣ አስተን ቪላ፣ ክለብ ብሩዥ፣ ወልቭስ እንዲሁ ደግሞ ኤቨርተን በካራቦ ካፕ፣ ክሪስታል ፓላስ፣ ብራይተን እንዲሁ ደግሞ አስቶን ቪላ
እነዚህ ተጋጣሚዎች እንኳን በአንድ ወር ጊዜ ውስጥ የሚያመልጡት ጨዋታዎች ይሆናሉ። ከዛ ቦርንመዝ፣ ሊቨርፑል፣ ከአዲሱ ዓመት በኋላ ደግሞ ኖቲንግሃም ፎረስት፣ ኢንተር ሚላን እና ማንቸስተር ዩናይትድ ቢያንስ እስከ ኖቲንግሃም ፎረስት ድረስ ያሉ ጨዋታዎች ያመጡታል። 2 ወር በሚለው ስሌት እንኳን ከሰራ ነው ማለት ነው። ከዛ በኋላ ምናልባት ተጫዋቹ ሊመለስ የሚችለው በጥር ወር መጨረሻ አካባቢ ከጥር 20 በኋላ ወይ በኢንተር ሚላን ወይ በዩናይትድ አሊያ ደግሞ በካይራት አልማቲ ወይ ደግሞ በሊድስ ዩናይትዱ ጨዋታ ላይ ነው ተጫዋቹ እንደገና ወደ ሜዳ ሊመለስ የሚችለው። ስለዚህ እነዚህ ጨዋታዎች በሙሉ ተጫዋቹ በአርሰናል እንደሚያመልጡት መናገር ይቻላል እና የጨዋታዎቹ ቁጥር ቀላል አይደለም። 13-14 ጨዋታዎች ገደማ ያመልጡታል ማጋሌሽ። ወሳኝ ጨዋታዎች ናቸው ደግሞ እነዚህ ወሳኝ ጨዋታዎች ላይ ማጋሌሽ አይኖርም። ደግሞ ለአርሰናል ደጋፊዎች በጣም የሚያስቆጨው ነገር በወዳጅነት ጨዋታ ላይ መጎዳቱ ነው። እንደው በነጥብ ጨዋታ ላይ እንኳን ቢጎዳ እንደው ለሀገሩ በነጥብ ጨዋታ ላይ ሲጫወት ነው የተጎዳው ብለው የአርሰናል ደጋፊዎች ቢያንስ በዚህ እንኳን ሊጽናኑ ይችላሉ። ግን በጣም የሚገርመው እንዳለመታደል ሆኖ ተጫዋቹ ደግሞ የተጎዳው የፍሬንድሊ ጌም የወዳጅነት ጨዋታ ላይ መሆኑ የአርሰናል ደጋፊዎችን የሚያበሳጭ ነገር ይሆናል እና አርሰናል አሁን ያለ ማጋሌሽ እንዴት ኮፓፕ አድርጎ ሊቀጥል ይችላል የሚለውን ነገር ስንመለከት እንግዲህ ቅድም እንዳልኩት እነዚህ 2 ወራት አርሰናል በእነዚህ ከባባድ ጨዋታዎች የሚጠመድበት በ8 ሳምንታት ውስጥ 14 ጨዋታዎችን የሚያደርግበት ጊዜ ነው እና የስኳድ ሮቴሽን በጣም አስፈላጊና እጅግ በጣም ጠቃሚ ነው። ቅድም እንዳልኩት ስፔናዊ ተጫዋች ክሪስቲያን ሞስኩዌራ አንደኛው ለዚህ ጥሩ መፍትሄ መሆን ይችላል። ተጫዋቹ በእርግጥ በተፈጥሮ የቀኝ እግር ተጫዋች ነው። ነገር ግን ደግሞ ወደዛም ወደ ቀኝ መስመር እያዘነበለ እየወጣ ሊጫወት ይችላል። ምናልባት ደግሞ እንግዲህ ሪካርዶ ካላፊዮሪ እና ፔሮ ሂንካፔንም አርቴታ ሊጠቀም ይችላል። ምናልባት እኔ ካላፊዮሪን ከቦታው ባይነካው ጥሩ ነው ባይነኝ፣ ከግራ መስመር ባያነሳው፣ በቃ እዛው የግራው መስመር ላይ ቢጫወት በጣም ተመራጭ ይሆናል። ፔሮ ሂንካፔ ግን ለዚህ በቃ በጣም ትክክለኛው አማራጭ ፔሮ ሂንካፔን ማጫወት እና በትክክል በግራ እግሩ መጫወት የሚችል ተጫዋች ነው እና ደግሞ ልምድም ያለው ተጫዋች ነው። ያንን የግንባር ኳሶችም ለመጠቀም ኒኮላይ ኦቨር ቢሰራበት ጥሩ አቅም መሆን የሚችል ነው። ከዛ ባለፈ ልምድ አለው። ስለ ቡድን መሪነት በተጫዋቹ ላይ ጥያቄ አይነሳም። የኢኳዶር ብሔራዊ ቡድን አምበል ነው። ከሳምንት እንኳን ለመጫወት በፍጹም የማይሰንፍ ተጫዋች ነው። በባየር ሌቨርኩሰን በነበረበት ጊዜ ይህንን ነገር በደንብ በአግባቡ አይተናል። የዋንጫ ሜንታሊቲም ደግሞ አለው። በባየር ሌቨርኩሰን ዋንጫዎችን ሲያሸንፍ ነበር። የጀርመን ቡንደስሊጋ ዋንጫን ደግሞ በዋነኝነት ከዛ ክለብ ጋር ማሸነፍ ችሏል። ስለዚህ እነዚህን ትልልቅ ስኬቶችና ውጤታማነቶች ማስመዝገብ የቻለ ተጫዋች ስለሆነ እድሜውም ደግሞ ከሞስኩዌራ ከፍ ስለሚል እዚህ ቦታ ላይ ይህንን ተጫዋች ለማጫወት የማጋሌሽን ቦታ ለመስጠት ሽፋን ለመስጠት ይሄ ተጫዋች ጥሩ አቅምና ጥሩ አማራጭ መሆን እንደሚችል ይሰማኛል። ግን አንዳንድ ደግሞ ተጫዋቾች አሉ በቃ በምንም መልኩ የማትተኳቸው በምንም መልኩ የነዛን ተጫዋቾች አቬላቢሊቲ ሌሎች ተጫዋቾች ማድረግ የማይችሉባቸውን ሁኔታዎች እናያለን። እንግዲህ ከነዚህ ተጫዋቾች ውስጥ አንዱ ማጋሌሽ ይመስለኛል። የአርሰናልን ሪከርድ ነው አይደለ ብዙ ጊዜ እንግዲህ ደጋግመን ስናወራ የነበረው አርሰናል የቼልሲን የ15 ጎሎች የተቆጠሩበትን የ2004-5ቱን ሪከርድ ሊሰብር ይችላል። የማጋሌሽና የሳሊባ ምርጥ መከላከል ጥሩ ነው እያለን ስናነሳ ነበር። በእርግጥ የአርሰናልን መከላከል ጥሩ የሚያደርጉት እነዚህ ነገሮች ብቻ አይደሉም። ሳሊባ ጥሩ ነው፣ ቲምበር ጥሩ ነው፣ ካላፊዮሪ ጥሩ ነው፣ ዳቪድ ራያም ጥሩ ነው እና ብዙም የሚያጎለው ነገር ላይኖር ይችላል። ግን ደግሞ ቢያንስ ጉዳቱ ራሱ በአርሰናል ተጫዋቾች ሜንታሊቲ ላይ የሚፈጥረው ጫና ሊኖር እንደሚችል ይታመናል እና ለማንኛውም ይህን ነጥብ ማንሳት በጣም አስፈላጊ ነው። እናንተ ስለ ማጋሌሽ እና ስለ አርሰናል ምን ሀሳብ አላችሁ? አርሰናል እዚህ ቦታ ላይ እነማንም ቢያጫውትስ ተመራጭ ይሆናል? ሀሳቦቻችሁን በኮሜንት ላይ ጻፉልን። እንግዲህ አርሰናል ያለ ማጋሌሽ የመጀመሪያ ፈተናውን በሳምንቱ መጨረሻ ከቶተንሃም ሆትስፐርስ ጋር በሚኖረው ጨዋታ ላይ የሚጀምር ይሆናል ማለት ነው።